እኛ ሰይጣን አይፈትነንም ማለት ለሰይጣን ፈተና አልበቃንም። መቼ ነው ማግባት የምትፈልገው? ቅድም አንድ ሀቢት ሜንሽን አድርጌ ነበር ብያለሁ። እስካሁን ከጠየቁት ከባድ ጥያቄ። ለአንድ ቀን ሴት ብትሆን ምን ታደርግ ነበር? ያ እንዴት እንደሆነ ባውቀው ደስ ይለኛል። ለምን ሁሌ ከወይኔ ተብሎ ጥያቄ የማይጠፋው? ኦልራይት ዛሬ ከእናንተ የተላኩ ራንደም ጥያቄዎችን እመልሳለሁ። እኔ ባላነበብኳቸውም አብረን ነው የምናነበው። የመጀመሪያ ገርፍሬንድ አለ ለምን ሁሌ ከወይኔ ተብሎ ጥያቄ የማይጠፋው? በጣም ባጭሩ ለመመለስ የለኝም ነው በቃ። ሮል ሞዴል አለህ? ማን ነው ሮል ሞዴል መብረት ከባድ ነገር ነው። ብዙ የምወዳቸው ሰዎች አሉ ሶሻል ሚዲያ ላይ፣ ግን ሞዴሌ እገሌ ነው እገሌል መሆን እፈልጋለሁ የምለው አንድ ሰው የለም። እውነት ለመናገር ከእያንዳንዱ የምወስዳቸው የሆኑ ፒሶች ይኖራሉ። ለምሳሌ አሁን ኢሎን መስክን በጣም ነው የምወደው። ራይት ከኢሎን የምወስድለት ብዙ ነገሮች አሉ፣ ግን ሙሉ ኢሎንን መሆን ትፈልጋለሁ ቢባል ናት ሪሊ እሱ መሆን አልፈልግም። ኢሎን አለ፣ ከዛ ጋር እዚህ ጋር ደግሞ ሮናልዶ ሊኖር ይችላል። ከሱ ደግሞ የምወስደው የሆነ ባህሪ ይኖራል። ዴቪድ ጎግንስ ኢትዮጵያ ውስጥ ኃይሌን በጣም ነው የምወደው። ከቢዝነስ ደግሞ እነ መርዕድ በጣም ደስ ይሉኛል። ከእያንዳንዱ ላይ የምወስዳቸው ፒሶች አሉ እንጂ አንድ የተሟላ እገሌ ነው ሮል ሞዴሌ የምለው ሰው የለም። ቢቻልስ ስፒሪቹዋል ይሆን። ኦልራይት ቀጣይ ዩዝለስ የሆነ ግን አይምሮህ በየጊዜው የሚያስታውስ ነገር ምንድን ነው? ዩዝለስ የሆነ ግን አይምሮህ ምን ለማለት ነው? ያስፈልጋል ብላ አታስበውም፣ ግን አይምሮህም ሪማይንድ ያደርጋል። ግን ዩዝለስ የሆነ ነገር ስታስበው ምንም ጥቅም የለውም፣ ግን ስቲል እያሰብከው ነው። እንጃ ሆነስትሊ ምን አለ የሆኑ ኦሲዲዎች አሉብኝ፣ የሆኑ ኦብሴሽኖች አሉ፣ ትናንሽ ኦብሴሽኖች ላይክ ፐርፌክት እንዲመጣ ለማድረግ አይሮን ነው። ያ ግን ዩዝለስ አይደለም፣ በጣም ዩዝፉል ነገር ነው። ማይ ኦሲዲ ኢዝ ዩዝፉል አይደል? እናመሰግናለሁ። አይምሮህን አፕዴት ማድረግ ቢቻል የምትቀይረው አንድ ነገር ምንድን ነው? እንደ ሶፍትዌር ኦኬ፣ ሶፍትዌር አፕዴት ማድረግ ቢቻል አይምሮዬን ምን አፕዴት ማድረግ እፈልጋለሁ? ሜሞሪ ትንሽ አፕግሬድ ቢደረግ አሪፍ ነው። ቶሎ ቶሎ እየረሳሁ ነው፣ እሱን ልቀይረው እችላለሁ። ሌላ አሁን ካለበት ደግሞ ሞር መፍጠን ብችል፣ ራሙን መጨመር ብችል ከዚህ በላይ አሪፍ ነው። ቲንክ ፋስት የሚባላል አይደል? ይሄ ቶሎ ብሎ ዲሲዥን ላይ ሜክ ማድረግ። እኔ ተፈጥሮ ማለት አልችልም፣ በእርግጥ ግን ዲሳይድ ለማድረግ ጊዜ ይወስድብኛል። ላይክ ዲሳይድ ካደረኩኝ ወደኋላ አልመለስም፣ ግን የሆነ በጣም ዲሳይሲቭ የሚባል ሰው አይደለሁም። ዝም ብዬ አልወስንም እና ያንን ትንሽ አፕግሬድ ባደረገው ደስ ይለኛል። ከዛ ውጭ ግን የተሰጠን ይህ አይምሮ በፈጣሪ ዲዛይን የተደረገ ሶፍትዌር ነው። ፐርፌክት የሆነ አይምሮ ነው። ለመጨረሻ ጊዜ ከ3 ሰዎች ጋር ምሳ ብላ ብትባል እነማን ጋር ይሆን ነበር? ለመጨረሻ ጊዜ ከ3 ሰዎች ጋር ምሳ ብላ ብትባል ከነማን ጋር ትበላ ነበር ነው። ከሞቴ በፊት ከማን ጋር ራት መብላት እፈልጋለሁ? የመጀመሪያው ራት መብላት የምፈልገው ከሰው ካልን ከቅዱስ ጳውሎስ ጋር ቁጭ ቤ ከሱ ጋር ራት ብበላ አቤት መዳፈር ነው የሚሆንብኝ። ይህም በማለት የራሱ ግን ጠይቃችሁኛል፣ ሰው ብላችሁኛል። ሰው አንድ ከሱ ከመንፈሳዊ ካለን ከዓለማዊ ከማን ጋር ራት መብላት ትፈልጋለህ? ቅድም ሜንሽን አድርጌላችኋለሁ። ኢላን መስክን እወደዋለሁ። ሰው ከኢላን ጋር ቁጭ ብዬ ራት ብበላ በጣም ደስ ይለኛል። ሌላ ከማን ጋር ራት መብላት ትፈልጋለሁ? ከነገስታት ደግሞ ስንሄድ ሜይ ቢ ከጃንሆይ ጋር ወደኋላ ሄጄ ከምኒልክ ጋር ራት መብላት ብችል እንዴት እንደሚያስቡ ፐርሶናሊቲያቸው ምን እንደሆነ ባውቀው ደስ ይለኛል። ምናልባት እነዚህ 3 ሰዎች ከተለያየ አስፔክት አብሬያቸው ብቀመጥ ሙሉ ያደርጉኛል ብዬ አስባለሁ። ከባህሪ መቀየር የምትፈልገው ነገር እና ለመቀየር የከበደ ነገር ምንድን ነው? ከባህሪ ለመቀየር የምፈልገውና መቀየር የከበደ ነገር ምንድን ነው? አይ ቲንክ ትንሽ አግሬሲቭ ሆናለሁ። በተለይ ደግሞ ከሰዎች ጋር ያለኝ ሪሌሽንሽፕ ላይ ብዙ ታጋሽ ሰው አይደለሁም። ለምሳሌ የሆነ ሰው የሚያረፍድ ከሆነ ሜይ ቢ አንድ ቀን የምታገሰው ነው። ከዛ በኋላ ሲደውልኝ ሄጃለሁ ኦልሬዲ እና ያውቁታሉ። ሄድክ ምናምን ብለው ነው የሚደውልኝ አርፍደው እና ትንሽ መታገስ ብችል፣ ሰውን እንደ ባህሪው መያዝ ብችል ደስ ይለኛል። ይህን መቀየር ብችል ግን እውነት ለመናገር አልሞከርኩም። ብዙ መቀየር የምፈልጋቸው ነገሮች አሉ፣ ግን እንዲሁ ፈልጋቸዋለሁ እንጂ ትንሽ ኢፈርት ባሳደር ቀይራቸው ነበረ። አይ ቲንክ የኢፈርት ጉዳይ ነው። ትንሽ ታጋሽ መሆን፣ ሰው እንደ ባህሪው መያዝ። ሌላው ደግሞ አንገር፣ ንዴት በጣም ማኔጅ አድርጌዋለሁ። በፊት አንገር ኢሹ ነበረብኝ፣ በትንሽ በትልቁ ነበረ የምደባደበው። አሁን ትንሽ ማኔጅ ተደርጓል፣ ግን ስቲል አሁንም አለብኝ የሆነ ንዴት፣ ሰዎችን ሄዶ ኮንፍሮንት ማድረግ እና አጌን እሱንም ትንሽ ኮንትሮል ባደረገው ደስ ይለኛል፣ ግን አልሞከርኩም ነው። ብሞክር ይቀየር ነበር። በጣም የምትወደው ምግብ ግን ካሜራ ፊት ለመብላት የሚያሳፍር ምግብ ምንድን ነው? ካሜራ ፊት ለመብላት የሚያሳፍረኝ ግን በጣም የምወደው ምግብ ምን አለ? እንደዚህ አይነት ምግብ አለ ሲጀመር? ካሜራ ፊት ለመብላት የሚያሳፍር ግን የምንወደው ምግብ ወይስ እንትን ኤክስፔክት አድርገው ነው? ይሄ ፔንቸራ ምናምን እንደዛ አይነት ነገር ነው። አዳማ እያለን ጨጨብሳ በፔንቸራ እንበላ ነበር። ጨጨብሳ ቤት አለ ይሸጣሉ፣ ያው ቂጣ ማለት ነው ጨጨብሳ።
ከዛ አንድ ጓደኛ አለችኝ ሰው ምን ታደርጋለች መንገድ ዳር ከሚሸጡት እናቶች ፔንቸራ ሰርታ ታመጣለች ድንች በሰላጣ ምናምን ማለት ነው ከዛ ያመጡልናል አንድ ትሪ ላይ አድርገን ቀላቅለን እንበለዋለን ምናልባት ይሄንን አላሳየሁትም እስካሁን ካሜራ ላይ ገዳይ ምግብ ነው ያ ሜቢ እሱ ከሆነ ነው እንጂ ምግቡ ነው ምን ችግር አለው ያገኘነውን እንበላለን የመርካቶ ሀብታም እኮ ቆቀር እየበላ ነው ሀብታም ይሆናል የግል ህይወትህን መንፈሳዊነትህ ማህበራዊና የስራ ህይወት እንዴት ባላንስ አደረከው እኔ ባላንስ አላደረኩትም ባይ ኤኒ ሚንስ እንደው ኢንስታግራም ስቶሪን እያያችሁ መንፈሳዊ ህይወቱን ሶሻል ላይፉን ምናምን ባላንስ አድርጎ ነው የሚኖረው ብላችሁ የምታስቡ ሰዎች ዶንት ጭራሽ ባላንስ አላደረኩትም ኢቭን ባላንስ ለማድረግ ራሱ አልሞክርም በቃ በጊዜው ፕራዮሪቲ መስጠት ያለበት ነገር ፕራዮሪቲ ይሰጣል ጊዜ ካለኝ ስራ ጨርሼ ቤተክርስቲያን ማደር የምችል ከሆነ ጊዜ አመቻችቼ ሄጄ አድራለሁ ኦኬ እንጂ ሁሉንም ነገር ፐርፌክትሊ ቦታው ላይ ተቀምጦ ምናምን አይደለም ቤተሰቦቼን ረጅም ጊዜ ላላያቸው ይችላሉ 3 ወር 4 ወር ጄኒዊንሊ 3 ወር 4 ወር ላላያቸው ይችላሉ ምናልባት በሳምንት አንዴ ስልክ የምናወራበት ጊዜ ሊመጣ ይችላል በየጊዜው ነው ኦኬ ይኸውላችሁ ብዙ ሰው ባላንስ ማድረግ ሲባል የሚያስበው ኦን ዴይሊ ቤዚስ ነው ለምሳሌ በቀን ይሄን ያህል ሰዓት ጸሎት ይሄን ያህል ሰዓት ከቤተሰብ ጋር ከዛ ደግሞ እንደዚህ መስራት እንደዛ አይደለም የሆነ ቀን ላይ ሁለቱ ነገር ላይ ኖር ይችላል ስራ ብቻ ፎከስ ሊደረግ ይችላል የሆነ ቀን ደግሞ ቤተሰብም አይኖርም ስራም አይኖርም ሙሉ ጊዜ ቤተክርስቲያን ሊሆን ይችላል ኦኬ ሶ ባላንስ አድርጌዋለሁ የሚለውን ነገር በየቀኑ መለካተታችሁ በሳምንት በወራት በአመት ስትመለከቱት ግን ሊሆን ይችላል ለምሳሌ 2017 በአንጻራዊነት ባላንስድ ነበር ማለት ይችላልሁ አመቱ ሙሉ ስመለከተው በፊት የተሻለ ቤተክርስቲያን ሄጃለሁ ከፊት የተሻለ ከቤተሰብ ጋር ጥሩ ጊዜ አሳልፈናል ስራ ላይ በጣም ሰርቻለሁ ግን በአመት ጊዜ ውስጥ ነው በየቀኑ አይደለም እና ባላንስ ለማድረግ አልሞክርም ሙቪንግ ኦን ህይወትን የቀየረው አንድ ነገር ምንድነው ያንተ አሃ ሞመንት ምንድነው ያን ያህል በጣም ስትሮንግ የሆነ አሃ ሞመንት የለም ግን የኔ አሃ ሞመንት ብዬ ማስባት ከዩኒቨርሲቲ ከቤት ተከራይቼ መውጣቴ ነው ያቺ ትንሽዬ ነገር ትንሽ አለች በርግጥ አሁን ሳስበው ሙቫውት ማድረግ ትንሽ ነገር አለ right ብቻ ያ አይ ነው እሺ በቃ ያ ነው ከዩኒቨርሲቲ 4ኛ ዓመት ላይ ለጓደኞቼ ሳልነግራቸው ተደብቄ ቤት ተከራይቼ የጠበቅኳቸውና ያቺ ለኔ በቃ ብዙ ነገሮችን የቀየረችው ሞመንት ነበረች because ከዛ በፊት እንደዛ ብቻዬን ቁጭ ብዬ ልሰራበት የሚችለው ኢንቫይሮንመንት አላገኘሁም ነበርና ለኔ ተርኒንግ ፖይንት ብዬ የማስበው ከኮቪድ በኋላ ከዩኒቨርሲቲ ተከራይቼ መውጣቴ ነው እሱ ትልቅ እንዲህም ለካ መስራት ይቻላል ይሄን ያህል ሰዓት ፖድካስት ላይ አንድ የዓለማችን ታዋቂ ሰው ኢንተርቪው አድርግ ብትባል ማንን ትመርጥ ነበር ኢሎን ማስክ ቤቴ እየተቃጠለ ነው ብትባልና 2 ነገሮችን ማዳን ትችላለህ ብትባል ምንና ምን ትመርጥ ነበር ቤቴ እየተቃጠለ ቢሆንና 2 ነገር አይ ዊሽ ቤቴን ብታዩት ኦፊስ ቢሆን የጥያቄ ሞር ሴንስ ይሰጣል ባይ ዘ ወይ ኦፊስህ እየተቃጠለ ቢሆን ማንን ታድን ነበር ምክንያቱም ቤቴ ውስጥ ያን ያህል ምንም ማለት ጥየው ሁሉ ነገር ልወጣ እችላለሁ ከመጽሐፍ ቅዱስና የጸሎት መጽሐፍ ይዤ ከወጣው በቃ ሌላው ነገር በሙሉ ድጋሚ መገዛት የሚችለው ያን ያህል መወዳቸው ነገሮች ቤቴ ውስጥ የሉም ኦፊስም ውስጥ ከሆነ ምን ስንት ነገር ነው የሚለው 2 ነገሮችን ማዳን ብትችል ፒሲን አድናለሁ ከዛ ዶክመንት አንድ የዶክመንት ቦክስ ሜቢ እሱን ይዤ ልወጣ እችላለሁ ከዛ ውጭ ያለው ድጋሚ ቢሰራ ነው ለመጨረሻ ጊዜ የተላከልህን ቴክስት አሳየን ኤስኤምኤስ ላይ ነው ለመጨረሻ ጊዜ የተላከልኝ ሜሴጅ አሚን የሁላችንም እኮ አንድ ገርፍሬንድ አለ ኢትዮጵያ ውስጥ አይደል ማን የሁላችንም ገርፍሬንድ ማን ነው ኢትዮ ቴሌኮም አመሰግናለሁ ማርያምን ተመልከች 994 ነው ከላይ ኢትዮ ቴሌኮም ከዛ 127 ቴሌብር ከዛ ማይ አካውንታንት ነው መጨረሻ ላይ ያለው እሱም ደግሞ ኮል ሚ ኢትስ አርጀንት ብሎ ይላከልኝ ነው ይሄው የቴሌ ቴክስት ነው ሰው ኦልራይት ከአሌክስ ሆርሞዚ እና ከጌሪ ቪ ከባድ ምርጫ ብዙ ነገር ብታስመርጡኝ ይቀለኛል ሁለቱም ጎበዞች ናቸው ሁለቱም ብዙ ነገር ሰጥተውኛል ግን አይ ቲንክ አይ ፕሪፈር ጌሪ ቪ yes ጌሪ ቪ ሁለቱ አለብኝ ጌሪ ቪ አይደለ አሌክስ እንደምል አይ ነው ጌሪ ቪ የደረኩት ግን አረ ጌሪ አንድ ሰው ስኬታማ ለመሆን የሚያስፈልገው አንድ ሀቢት ቢባል ምንድነው ትላለህ አንድ ሀቢት አንድ ሰው ስኬታማ ለመሆን የሚያስፈልገው ትዕግስት መታገስ ግን ዝም ብሎ መታገስ አይደለም ተኝቶ መታገስ ሳይሆን እየሰሩ መታገስ እየለፉ እየጣሩ ምንም ውጤት ሳያገኙ ውጤቱ ቀስ ብሎ ይመጣል ብሎ መታገስ ምናልባት በጣም ዋና ብዬ ከማስባቸው ሀቢቶች መካከል አንዱ ይሄ ነው ላይክ ምን ይባላል እርምጃ መራመድ የሚወድ ሰውና ለውድድር የሚራመድ ሰው ሁለቱ እኩል አይደርሱም እዛ ቦታ ላይ ራይት ረጅም መንገድ የሚጓዘው መራመድ የሚወደው ሰው ነውና አደረው ዘዴ ፕሮሰሱን ከወደዳችሁትና መታገስ የምትችሉ ከሆነ ውጤቱን እስኪመጣ ድረስ አይ ቲንክ ሰክሰስፉል መሆን ይቻላል ብዬ አስባለሁ አሁን በሶሻል ሚዲያ በዚህ ዘመን ያለብን ትልቁ ችግር ምንድነው ብዬ የማስበው ኢንስታንት ግራቲፊኬሽን ነው የፈለግናት ነገር በሙሉ በፍጥነት ማግኘት እንችላለን ድሮ በነገራችሁ ላይ ማዘርን እያወራኋት ነበረ ባለፈውና
እንዴት ነበር ታወሩ የነበረው ምናምን ስላት በደብዳቤ ነበር የሚወሩት በደብዳቤ ያ ማለት ደብዳቤው ተመልሶ እስኪመጣ 3 ወር ሊወስድ ይችላል በ3 ወር ጊዜ ውስጥ ልጇ የት እንዳላጣቀም 3 ወር ምንም ድምፁ የለም ሲመጣም በቴክስት መልክ ነው የሚመጣው እና ያ በቃ እንዴት ነው ያችን ሞመንት ከልጇ ጋር የምታገኛት የምታሳልፋትን ቤት መጥቶ የምታሳልፋትን ሞመንት በጣም ኢንጆይ እንድታደርገው እድል ይሰጣታል አሁን ግን እንደዛ የለም ኤቭሪቲንግ ኢንስታንትሊ ማግኘት እንችላለን ስለዚህ ትዕግስት የሚባል ነገር የለም የሆኑ ሰዎች ዴት ያደርጋሉ በአንድ ጊዜ ሁሉን ነገር ነው ሩጠው መጨረሻ ላይ ለመድረስ የሚሞክሩትና ያ ኢንስታንት ግራቲፊኬሽን በመንገድ ላይ ባጭሩ ያስቀረናል ብዬ አስባለሁ እና ምናልባት the most important habit ብዬ የማስበው እየለፉ ግን መታገስ ገንዘብ በ20 ልብ በ40 የሚባለው አባባል ተስማማበታለሁ በጣም ተስማማበታለሁ እውነቴን ነው የምላችሁ እንዴት ካላችሁ ልንገራችሁ እኔ አሁን 20ዎች ውስጥ ነው ያለሁት በ20 ዓመት ማለት አይደለም ባይ ዘ ወይ በ20ዎቹ ማለት ነው ሰው የኤነርጂው ፒክ የሚደርሰው 20ዎቹ ላይ ነው በጣም ስራ እንሰራለን ሀስል እናደርጋለን ገንዘብ እንይዛለን አይደል ልብ ግን የምናገኘው ገንዘቡን የት ላይ ማዋል እንዳለብን ግን የምናውቀው 40ዎቹ ላይ ነው የሚባለው በጣም ትክክል ነው ኢትዮጵያ ውስጥ በነገራችሁ ላይ አብዛኞቹ ምሳሌ አነጋገሮች ትክክል ናቸው ይሄ እንዴት አወቀው ካላችሁ 40ዎቹ እድሜ ውስጥ ያሉ ጓደኞች አሉኝ እና እንዴት ገንዘብ ስፔንድ እንደሚያደርጉ ለገንዘብ ያላቸው አመለካከት ስመለከተው በጣም ነው ሃምብል የሚያደርገኝ ለምሳሌ ስፖርት ቤት ከስፖርት ቤት ወጥተን ቁርስ ልንበላ ከሆነ ሼር እናድርግ ይላሉ ኤቭሪዋን አውጥቶ ለአንድ ሰው ስፕሊት ያደረገውን ነገር ይልካል ማለት ነው ኦኬ ከዛስ የሆነ ነገር በየቀኑ እያወጣሁ ከሆነ ለምሳሌ የውሃ ሊሆን ይችላል ኦር የቁርስ በየቀኑ እያወጣሁ ከሆነ በቀን እኮ 200 ብር እያወጣሁ ከሆነ በወር እኮ ስንሰራው 6000 ብር ነው በወር እያወጣ ያለው መኪና ልገዛ ነው ኦኬ ነዳጅ መኪና ነው የምትገዛው አዎ ለምሳሌ በሳምንት የ4000 ብር ነዳጅ የምትሞላ ከሆነ እኮ በወር 12000 ብር ነው ኤክስፔንስ ስለዚህ ይሄን አስበዋለሁ አውስ ላይ እነዚህን ነገሮች ካልኩሌት ማድረግ የሆነ ማቹሪቲ ላይ መድረስ ያስፈልጋል ግን 40 እድሜ ስለሞላ ሳይሆን በ40 ዓመቱ የሆነ ሰው ልጆች ይኖርበታል ትዳር ይኖረዋል ምናምን ብዙ ሪስፖንሲቢሊቲዎች አሉበት አሁን ብቻውን አይደለም የሚንቀሳቀሰው ሌሎቹ ሰዎች ይዘው ነው ስለዚህ ሞር ዲሲዥኖቹ ላይ ልብ ያለው ወይም ደግሞ የተሻለ ማሰብ የሚችል ሰው ይሆናል ተብሎ ስለሚታሰብ ነውና ልክ ነው ገንዘብ በ20 ልብ በ40 ዓመት በጣም ትክክል ነው ግን ጸሎቱ ምንድነው ልቡንም ገንዘቡንም በ20ዎቹ ውስጥ ይስጠን አሜን ነው አመሰግናለሁ ለቤተሰቤ የመጀመሪያ ሚሊዮነር እንደሆን የምትሰጠኝ 3 ምክሮች ለቤተሰቤ የመጀመሪያ ሚሊዮነር እንደሆን የምትሰጠኝ 3 ምክሮች እንዳለህበት እድሜ እንዳለህበት የሥራ ሌቭል ይወሰናል ብዬ አስባለሁ ግን የቤተሰብ የመጀመሪያ ሳይሆን የሰፈርም የመጀመሪያ የከተማም የመጀመሪያ የሀገርም የመጀመሪያ like whatever ዋናው ሚሊዮነር መሆን ነው ጉዳዩ ቅድም አንድ ሀቢት ሜንሽን አድርጌ ነበረ መታገስ ብያለሁ ሰው የሆነ ቦታ ላይ መድረስ ይፈልጋል የሆነ ያህል ገንዘብ መስራት ይፈልጋል ግን የሚሰጠው ለራሱ የሚሰጠው ታይም ፍሬም ግን ያን ነገር ሊያሳካ እንደሚያስችለው እርግጠኛ ሊሆን በፍጹም አይችልም 5 ዓመት ይወስዳል ብለህ ያሰብከው ነገር 10 ዓመት ሊወስድ ይችላል ካንተ የሚጠበቀው ምንድነው every single day መስራት የምትችለውን ነገር በሙሉ አሟጦ መስራት ነው ማታ አልጋዬ ላይ ስተኛ ዛሬ መስጠት ያለብኝ ነገር በሙሉ ሰጥቼ ነው ወይተኛውት አንድ ማን ነው ስሙ ጠፋኝ ተውት በቃ ስሙን ብቻ ኮንሴፕቱ ምንድነው empty the bucket ነው የሚለው bucket ማለት ብቻ ባዶ ማድረግ ነው አሮ ነው bucket እንደ አማርኛ ምንድነው ባልዲውን ባዶ እንደማድረግ ልጆቹ ይጠይቃቸዋል የ10 ዓመት የ11 ዓመት ምናምን ልጆች ናቸው ያሉት እና ተጫውተው ምናምን ሲመጡ ሁሌም የሚጠይቃቸው ነገር ምንድነው ዛሬ ያቅማችሁን ሙሉ ነው ወይ ያላችሁት ሙሉ ነገራችሁን ሰጣችሁታል ወይ ነው የመጀመሪያው ምክር የሚሆነው every day ሙሉ ነገርህን መስጠት ነው ሁለተኛው ተማር አሁን ባለህበትና ሚሊዮነር መሆን በምትፈልግበት ፐርሰናሊቲ መካከል ያለው ልዩነት እንዴት ሚሊዮነር እንደምትሆን አለማወቅ ነው አበቃ እሱን ብታገኝሮ በአጭር ጊዜ ሚሊዮነር ትሆን ነበር ራይት ስለዚህ ያን ነገር ለማወቅ every day መማር ነው guys you have no idea ስንት ነገር መማር እንዳለብን ማለት እኔ ግራ ነው የሚገባኝ ምንም የማያውቀው ሰው አይማርም ብዙ የሚያውቀው ሰው ግን ስቲል እየተማረ ነውና ሞር ባወቃችሁ ቁጥር አለማወቃችሁ ማን አርስቶትል ነው ያለው ባወቁ ቁጥር የማውቀው አለማወቄን ነው ሞር አንደርስታንድ ባደረጋችሁት ቁጥር ምን ያህል ዴብዝ ወደ ውስጥ እንዳለ ምን ያህል የማታውቁት ነገር እንዳለ ትደርሱበታላችሁና ሁለተኛው ምክር ብዬ የማስበው every single day ሳያቋርጡ መማር ነው ሶስተኛ ኢንቫይሮንመንትን መቀየር because ኢንቫይሮንመንት ኪስህን ይመስለዋል አበቃ በደንብ ኪሳቸው የደለበ ሰዎች መካከል የምትል ከሆነ ኢቨንቹዋሊ ኪስህ ይደልባል ፀጉር ቤት የምትመላለስ ከሆነ የሆነ ቀን ፀጉር መቆረጥ አይቀርም ልክ እንደዛ ነው ከዚህ በኋላ አንድ መጽሐፍ ብቻ ነው ማንበብ የምትችለው ቢባል ምን ትመርጥ ነበረ ምን ጥያቄ አለው መጽሐፍ ቅዱስ ነው የምንፈልግ በተለይ ደግሞ እዚህ ምድር ላይ ለመኖር የምንፈልጋቸው ነገሮች በሙሉ እዛ መጽሐፍ ውስጥ አሉ by the way የህይወት ምክር አለ የቢዝነስ ምክር አለ መንፈሳዊ ምክር አለ እውነት አንደርስታንድ ያደረጋችሁ ስትሄዱ መጽሐፍ ቅዱስ የሚገርም ነው ከዚህ በፊት እንደውም አንድ ሁለት ምሳሌዎችን ነግሬያችኋለሁ ያለ መጽሐፍ ቅዱስ ላይ አንብቤው ለቢዝነስ የተጠቀምኩበት ፕሪንሲፕል አለና መጽሐፍ ቅዱስ የሁሉም ኮንሴፕቶች አንድ ላይ ያለበት ሜጋ ቡክ ነውና ሜቢ እሱ ነው የሚሆነው የዚህ ዓመት 12ኛ ክፍል ተማሪ ነኝ ውጪ ሀገር ሄጄ ልማር ወይስ እዚሁ ሀስል አድርጌ ሀብታም ልሆን ከቻልኩ ውጣ ሴት ናት እሺ ከቻልሽ ውጪ እድሉ ካለሽ ውጪ እውነቴን ነው እዛ ይቀላል ምንም ጥያቄ ኢትዮጵያ ውስጥ
ገንዘብ መስራት ቢዝነስ መስራት ማለት የሆነ ቪዲዮ ጌምን ሃርድ ሞድ ላይ አድርገው እንደመጫወት ነው። በቃ ከባድ ነው፣ ምንም ጥያቄ የለውም። ሃርድ ሞድ ላይ የሆነን ጌም አንደርስታንድ ለማድረግ ራሱ ባይ ዘ ወይ ማለት ነው ቢዝነስ ላይ የምትገቡ ሰዎች የመጀመሪያዎቹ 3-4 ዓመታት ምንድነው እየተከናወነ ያለው የምር አንደርስታንድ ለማድረጉ ላይ ይገባቸዋል ሲስተሙ እንዴት እንደሚሰራ። በተለይ ደግሞ አሁን እናንተ የምትሰሩበት ሲስተም ከሳምንት በኋላ የገንዘብ ሚኒስቴር አዋጁን ቀይሮት ሌላ ነገር ነው የተፈጠረ ያለው። ሶ ኢቭን አንደርስታንድ ለማድረግ ራሱ ጌሙን ጊዜ ይወስድባቸዋል ከመጫወቱ በፊት ማለት ነውና እድሉ ካለሽ ውጪ ናት። እድሉ ከሌለሽ ግን እዚህ ውስጥ ታካረክሽ ግን እዚህም ኦፖርቹኒቲ ያለ እኛም እየሰራን ነው። ብዙ የሚሰሩ ሰዎች አሉ። ከባድ ነው ወይ? አዎ ከባድ ነው። ግን ኢዘር ዌይስ ውጭ ሀገር ብትሄጂ አንቺው ነሽ፣ እዚህ ሀገር ብትቀሪ አንቺው ነሽ። ሶ አት ዘ ኤንድ ኦፍ ዘ ዴይ እኔ ገንዘብ መስራት የምችል ሰው ነኝ ወይ ነው ራስሽ ላይ ኢንቨስት ካደረግሽ የትም ብትሄጂ ትሰሪያለሽ። ኢንፋክት አሜሪካም ሄደው ኢሮፕም ሄደው እኮ አብዛኞቹ የሚሳካላቸው ፎሬነሮች ናቸው፣ ስደተኞች ናቸው። አዲስ አበባ ላይ ሀብታም የሚሆነው ማለት የአዲስ አበባ ልጅ ነው እንዴ? አይደለም፣ ከገጠር የመጡት ናቸው። ወደፊት ህልምን ለማሳካት ምን ያህል መስዋዕትነት ትከፍላለህ? ይሄን የሚጠይቅ ሰው መስዋዕትነት ብሎ የሚያስበው ነገር አይ ዶንት ቲንክ መስዋዕትነት ራሱ ጋር የሚደርስ አይደለም። ለምሳሌ ሰው እንቅልፌን መስዋዕትነት አደርጋለሁ ካለ ምንድነው እንቅልፍን መስዋዕት ማድረገው? መስዋዕት ማድረግ አይደለም ማለት 8 ሰዓት ተኛ የነበረውን 4 ሰዓት አደርገዋለሁ ምናምን ካለ ምን አስበህ ነው ሲጀመር 8 ሰዓት የምትተኛው? መጀመሪያውን ኢትዮጵያ ውስጥ አንድ ያለ ነው ይሄ ለመስዋዕትነት ራሱ አይቀርብም። ጓደኞቼን ሳክሪፋይስ አደርጋለሁ መጀመሪያውን እኮ እነሱ ጋር ጓደኛ መሆን አልነበረብህም። መስዋዕት ማድረግ ማለት እኮ መስዋዕት ማድረግ በጣም እየወደድ ነው ትክክል መሆንም ካለበት ወይም ደግሞ ለመሰራት ራሱ ተገቢ ምክንያት እያለ ልናደርገው ተገቢ ምክንያት እያለ ግን ለተሻለው ጥሩ ነገር ስንል ሳክሪፋይስ የምናደርገው ነው። እንዲህ የሚቆረቁዙ ወደታች የሚያስገቡ ጓደኞች ጋር ሃንጋውት ማድረግን ሳክሪፋይስ አደርጋለሁ ማለት ሳክሪፋይስ አይደለም። እውነቴን ነው፣ ሳክሪፋይስ አይደለም። ስኬታማ ለመሆን እዚህ ምድር ላይ መስዋዕት የምታደርጓቸው ነገሮች እንደው ያን ያህልም በጣም ጻድቅ የሚያስብሉ መስዋዕትነት አይደለም አይደለ? እንደው ወደ ስፒሪቹዋል ነገር እኮ ስናመጣው መስዋዕት የሚል ስም የሚሰጣቸው ሰዎች ምንድነው? ይሄን ዓለም የናቁ ኮምፕሊትሊ የናቁ ይሄን ዓለም እኮ ሰው እየኖሩ ጻድቅ እኮ መሆን ይችላሉ እኮ እዚሁ ምድር ላይ ግን ትተውታል። ለማድረግ በቂ ምክንያት እያላቸው ግን ለተሻለ ጥሩ ነገር ሲሉ የተውት ናቸውና እንቅልፍን ሳክሪፋይስ ማድረግ፣ ጓደኛን፣ ቤተሰብን፣ ስራን ሳክሪፋይስ ማድረግ ይሄ ሎጂካሊ ትክክለኛው ዲሲዥን ነው እንጂ ሳክሪፋይስ አይደለምና ምን ያህል ታደርጋለህ ካላችሁ እኔ በጣም ብዙ ነገር ሳክሪፋይስ አደርጋለሁ አላላችሁ። ቤዚክ ማድረግ ያሉብኝ ነገሮች አደርጋለሁና እነዛ ደግሞ መስዋዕት ናቸውን ብዬ አላስብም። አባ ገብረ ኪዳን አንዴ ብለዋል እኛ ሰይጣን አይፈትነንም አሉ። ለሰይጣን ፈተና አልበቃንም። ማን ነው የምትለው ሰይጣን አንተ ጋር መጥቶ ይፈትነው? ሰይጣን ስንት መፈተን የሚገባው ጻድቃን እያሉ እኛ መጀመሪያ ከራሳችን ፈተና አላመለጥም ይላሉና እንደዛ ነው ነገሩ ለማለት ነው። ጂም አቁም ከምትባልና ቡና አቁም ከምትባል የትኛውን ትመርጣለህ? እስካሁን ከጠየቁት ከባዱ ጥያቄ ይሄ ነው። የቱ ይሻላል ከጂም እና ከቡና? አይ ቲንክ ቡና ማቆም ይመስለኛል። ምክንያቱም ጂሙ ኢነርጂ ይሰጠኛል። የቡናውን ያህል እንኳ ባይሆን ግን ኢነርጂውን አገኘዋለሁ። ጂም ካቆምኩ ግን በቡና ብቻ ነው ሰርቫይቭ የማደርገውና እሱ ከጠፋ ሰውነት የሚበላሻል፣ አይምሮ የሚበላሻልና ቡና ነው ሳክሪፋይስ የማደርገው። ሶሪ ቡና። ምን አይነት ሪሌሽንሺፕ እንዲኖር ትፈልጋለህ? እና በሪሌሽንሺፕ ውስጥ ሴት ልጅ ማድረግ የለባትም ብለህ የምታስበው ነገር ምንድን ነው? ሴት ልጅ ማድረግ የለባትም ብዬ የማስበው በሪሌሽንሺፕ ውስጥ እና ምን አይነት ሪሌሽንሺፕ ትፈልጋለህ? ከባድ ጥያቄ እኮ ነው። በእኛ አስተምሮ ምን ይባላል? ወንድና ሴት ያላቸው ሪሌሽንሺፕ ቤተክርስቲያንና ክርስቶስ ያላቸው ሪሌሽንሺፕ ነው። በዛ ደረጃ በጣም ስፒሪቹዋል ሆነባቸው አይደለም፣ ግን አንዱ ለአንዱ ሳክሪፋይስ የሚያደርገው ነገር ብዙ ነው። ምንም ጥያቄ የለውም። እና ምን አይነት ሪሌሽንሺፕ ትፈልጋለህ? ሌላ ጊዜ የሚመለስ ጥያቄ ይሆን። ግን ሴት ልጅ ምን ማድረግ የለባትም ብለህ ታስባለህ ሪሌሽንሺፕ ላይ? አይ ቲንክ አሁን ያለው በዚህ ጀነሬሽን ያለው ትልቁ ፈተና ማወዳደር ይመስለኛል። እሷ ዴት የምታደርገውን ወንድ ጓደኛዋ ዴት ከምታደርገው ወይም ደግሞ ኢንስታግራም ላይ ከምታየው ወንድ ጋር ኮምፔር ማድረግ። ከዛ የኔ ወንድ ይሄ የለውም በጣም በሚገርም ሁኔታ የሚገርም አይነት መስፈርቶች ነው ያሏቸው። ልጁ እኮ አሪፍ ነበረ ምናምን፣ ግን በቃ እራት እየበላን አበላሉ አልተመቸኝም። ከመዋን ነው ይሄ እኮ ኢዚሊ መቀየር የሚችል ነገር ነውና ብዙ ኦፕሽን አለ ብላ ባሰበች ቁጥር ሴት ልጅ በመምረጥ ጊዜዋን ታሳልፍና መጨረሻ ላይ መምረጥ የምትችልበት ጊዜ ሲያልፍ ግን ተመርጣ የሆነ ቦታ ላይ መግባቷ ግድ የሚልበት ሲቹዌሽን ይመጣል። እና እንደው ማድረግ የሌለባቸው ነገር የማስበው የመጀመሪያው ኮምፔር ማድረግ ነው። ኦኬ እሱን አምናለሁ። ሁለተኛው ለዴት ለምታደርገው ሰው ስፔስ አለመስጠት። በቃ ሁል ጊዜ አለሁኝ ሁል ጊዜ ቼክ ልደረግ ማለት፣ በተለይ ደግሞ ለወንድ ልጅ ወንዶች ተስማማላችሁ ብዬ አስባለሁ። ሲጀመር ማጆሪቲ ኦዲየንስ እኮ ወንዶች ነው። እኛ በቃ ስፔስ እንፈልጋለን። የሆነ ጊዜ ይደብረናል፣ የሆነ ነገር ስትረስ ያደርገናል። የዛኔ ወሬ አይደለም የምንፈልገው። እንደው ይሄን የምታዩት የ20% ሴቶች ወሬ አይደለም የምንፈልገው። በቃ we just need a space። ዝም ብለን ሰማዩን እያየን ጣራ እያየን ልንጠፋ እንችላለን በሐሳብ። we need that በጣም ነው የሚያስፈልገና ያንን አንደርስታንድ ማድረግ ነው። ለወንድ ልጅ ያንን ስፔስ መስጠት ነው። ለዴት ለምታረጊው ሰው ስፔስ መስጠት ብዬ አስባለሁ። ቀጣይ መቼ ነው ማግባት የምትፈልገው? እስኮ እኔ በዚህ ጊዜ ነው ማግባት የምፈልገው ብዬ አላስብም። ታይሚንግ የለኝም፣ ለራሴ የሰጠሁት ታይም የለም። ምክንያቱም ያው ለወንድ ልጅ ያን ያህል ታይሚንግ አስገዳጅ ነገር አይደለም። ግን በጊዜ ቢሆንም ችግር የለውም፣ ቢዘገይም ችግር የለውም። የእግዚአብሔር ታይም ፐርፌክት ነው። ኦኬ
ለአንድ ቀን ሴት ብትሆን ምን ታደርግ ነበር? ለአንድ ቀን ሴት ብሆን ምን አደርግ ነበር? ምንም ማድረግ አይጠበቅብኝም። ባይዘ እንዴት እንደምታስቡ ራሱ ይህን የጠየቃችሁን ሴቶች ማወቅ በራሱ በጣም ከበቂ በላይ ይመስለኛል። እንዴት አይምሯቸው ፈንክሽን እንደሚያደርግ ያ ኢሞሽናል ተርቡላንሱ ምናምን እንዴት እንደሆነ ባውቀው ደስ ይለኛል። ከዛ ውጭ ግን ሴት ልጅ የምታደርገው እኔ ወንድ ሁኜ ማድረግ የማልችለው የሚያስቀናኝ ነገር ምን አለ? አይ ቲንክ ኢትስ ዘ አዘር ዌይ አራውንድ። ብዙ ሴቶች ግን ወንድ የሚሆኑ ብዙ የሚያደርጉት ነገር ያለ ይመስለኛል። ምን አለ ላደርገው የምችለው ነገር? በጣም የምትወደው የመጽሐፍ ቅዱስ ጥቅስ ምንድነው? አይ ቲንክ ይህን ጊዜ ታንስችዋለሁ እዛኛው ቪዲዮ ላይ ወይስ ላምበው? ልድገሙ ላይ እሺ፣ ላውጣው። ቆይ አነብላችኋለሁ እንዳላበላሸው። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 13-16 ያለው ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። ይሄን በጣም ነው የምወደው። ለምን ካላችሁኝ እያንዳንዱ በትኜ ሳየው የመጀመሪያው ለሰው ሁሉ ከሚሆነው በቀር ምንም አልደረሰባችሁም ነው። ሰው እናንተ ኮምፕሌን የምታደርጉት ደረሰብኝ ብላችሁ የምታስቡት ችግር በቃ ከዚህ በላይ የደረሰባቸው ሰዎች አሉ ነው። እናንተ ላይ አዲስ የመጣ ችግር የለም። ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅደው እግዚአብሔር የታመነ ነው። ያ ማለት የሚደርስብን ችግር ፈተና ሁሉ በእኛ አቅም ልክ ነው። ከኛ ከአቅማችን በላይ አንፈተንም። ኢዮብ ላይ የደረሰው ፈተና እኔ ላይ ያልመጣበት ምክንያት ኢዮብን ስላልሆንኩ ነው። የእኔ ችግሮች በሙሉ እኔ የምችላቸው ናቸው ማለት ነው። አቅሜ ከዚህ በላይ ነው እያለኝ ነው። ከዛ ውጭ ደግሞ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። የትኛውን ፈተና መውጫ አለው። የማያልቅ ፈተና መውጫ የሌለው ችግር የለም ነው። በእነዚህ በሶስት ምክንያቶች ይሄ ጥቅስ በጣም ሪሊፍ ይሰጠኛል። በተለይ ደግሞ ከባድ የሚባል ጊዜ ሳሳልፍ ይሄንን ሳስበው ሪሊፍ ይሰጠኛል። ዮናስ 19 ዓመቱ ላይ ምን አይነት ልጅ ነበር? 19 ዓመት ማለት ዩኒቨርሲቲ ፍሬሽ ተማሪ እያለሁ ነው። አስታውሳለሁ 19 ዓመቴ ሲሞላ ጓደኞቼ እኔ ከላይብረሪ ሲመጣ ሌሊት 8 ሰዓት ላይ እንዴት እንደሰሩት አላውቅም፣ ግን 19 የሚል በወረቀት ቀደው ነው የሰሩት። ከዛ የሆነ ነገር ላይ ለጥፎ አስቀምጠውታል እና ስመጣ ዶርሙ ሰርፕራይዝ አደረጉኝና ተለኮሰ በላይተር እና ወረቀቱ ተቃጠለ። ማለት ሰው ሻማ ያበራል፣ ወረቀት ነው ያቃጠሉት እና አንድ ደቂቃ ራሱ አልቆየም የሚያወረቀት ሲያልቅ። ከዛ ጠረጴዛው ነደደ ምናምን፣ እሳት ተፈጠረ። ከሌላ ዶርም መጡ፣ እሳቱን አጠፋ ነው ምናምን። እስከ ሌሊት 10 ሰዓት ድረስ እዚሁ ስናወራ ምናምን አመሸ እና ፍሬሽማን ላይ ነው 19 ዓመት የነበርኩት። ምናልባት ይሄ ዩኒቨርሲቲ ላይ ሞስት ዳይናሚክ የሚባል በቃ ማለት ቀውጢ ጊዜ ማለት የፍሬሽማን ነው። አንድ ሚሊሚሊሻ የሚባል ጌም ነበረ፣ የምታስታውሱ ከሆነ አላውቅም።